አንጀቴን ወደ ተረጅልኝ እኔ ችግር ወድጃ አይደል የምቀናው ጥሎብነው የኔ ፍቅር የውስጤን የአንጀቴን ወደ ተረጅልኝ እኔ ችግር ወድጃ አይደል የምቀናው ጥሎብነው የኔ ፍቅር ያስምልኛል መፈቀሬ ሰው መሆኔ ያስጠላኛል ችሎኝ እንጂ ንረር ሲለኝ የድሌታ አሁን እያኔ እንዲህ መሆን ምን ሊያመጣ መጠረጠሬን መቅናት ትቼ ጨዋ ሆኜ እንድታኝ እንዴት ላድር አፈርሶን እስኪ ራስሽ መላበኝ መጠረጠሬን መቅናት ትቼ ጨዋ ሆኜ እንድታኝ እንዴት ላድር አፈርሶን እስኪ ራስሽ መላበኝ በጎዳው ያንቺን ስሜት ሰላም ሰላም ጤና ይስጥልኝ ውድና እየተከበራችሁ የወርቅዬ ቤተሰቦች እንዴት ናችሁ? አማናችሁ ወይ አለው እስኪር መስከን ቤትን ሰብስክራይብ ላይክ ሼር አድርጉኝ። በጌታ ቤትን ያጠይቃችኋለሁ። ቤትን ሰብስክራይብ አድርጉኝ። ዛሬ የመጣው ጉዳይ የፍቅርዬ ጉዳይ ነው። ፍቅርዬ እነዚህ ልጆቹን ለማስታረቅ ያልገባች ጉድጓድ የለም፣ ያልፈታ ያልታሰረ ነገር የለም። ብዙ ታግላለች። ብዙ ችግር ውስጥ ገብታለች። ብዙ ፈተና ውስጥ ገብታለች። ካሁን በፊት በሩታና በአብርሽ ምክንያት በጣም ተሰቅላ በጣም የራሷን ህይወት አባላሽታ የራሷን ነገሩን ትታ ለሰው ብላ ለነሱ ብላ ብዙ ነገር ውስጥ ሆናለች። ተመስገን። እሷ እንዳበደች እሷ እንደሰራች የራሷ ከአቅም በላይ ከራሷ በላይ ሆና ትልቅ ሰው የማይደርግ ነገር አድርጋ ትልቅ ሰው ላይ የማይጠብቅ ነገር አድርጋ በልጅነቷ የልጅ ጨዋ ከልጅነቷ በላይ ሆና ሰውና ሰው አስታርቃለች። ትዳራችሁን ወደ ኋላ መልሳለች። ትዳራችሁን አኖራለች። ለትዳር አበቃቻቸው። የተፈታ የተከተመ ነገር ነበረ። የተከተመ ነገር የወደቀ ውሃ ነበረ። የተቀደደ ጨርቅ ነበረ። የተቆሸሸ ነበረ። ግን በጣም እጥረት አድርጋ በጣም ታግላ ራሷን ሰውራ የራሷን ማስዋዕትነት ከፍላ የነሱ ትዳር ማልሳለች። ነገር ግን ገለሞታ ምንድን ያለችው ኮሜንቱ ላይ ኢንስታግራም ላይ ምን እንደፖስተች አይታችኋል። ኢንስታግራም ላይ ምን እንደፖስተች አይታችኋል፣ ሰምታችኋል ቤተሰቦች። ስለዚህ ይሄ ለዚች ልጅ ይገባታል ወይ? ስድቡ ይገባታል ወይ? ትላንትና ሞታለች ብላችሁ እሷ እነሱን ለማስታረቅ እነሱ አንድ ላይ ለማድረግ ፈልጋ ጓደኝነታቸው እንዳይለይ የኔ እንደ ራሱ ጉዳይ የሌለው ቢቀር ችግር የለም የነሱ ጓደኝነት አይለያችሁ ብላ እች ልጅ መስዋዕትነት ከብላ ራሷ ሆስፒታል ላይ ገብታ አስመስላ ተኝታ ራሷን ሰውራ የተኘች ልጅ እነሱን ለማስታረቅ ብላ ያልነቀለች ድንጋይ የለም፣ ያልፈነቀለች ድንጋይ የለም። እነሱን ለማስታረቅ ብላ ካሁን በፊት ለሩታና ለአብርሽ ምን እንዳደረገች አይታቸዋል። የተቆሸሸች፣ የተሳደበች፣ የሰው ባል ልታገቢ ነው የተባለች ብዙ ነገር ተብላ የሰማች እንዳልሰማ ሰው መስላ ብዙ ታግላ ብዙ መስዋዕትነት ከፍላ ያልነቀለች ድንጋይ የለም፣ ያልፈነቀለች ድንጋይ የለም። እቺ ልጅ ለነሱ ምን ያክል መስዋዕትነት እንደከፈለች አይታችኋል፣ አይተናል። ነገር ግን አሁን ደግሞ ለፉአድና ለብሩካ ማስታረቅ ብላ እቺ ልጅ ምን አይነት መስዋዕትነት እንደከፈለች ጓደኝነታቸው እንዳይጠፋ ጓደኝነታቸው እንዳይለይ ጓደኝነታቸው ክፍተት እንዳይፈጥር ብላ በኔ ምክንያት ስለሆነ ብላ እቺ ልጅ ታግላ ለነሱ ለማስታረቅ ሆስፒታል ገብታ ተኝታ
ነግራለች። ቀድማ ባትናገረው ኦኬ አላጥፍታለች እንላለን። ነግራለች። ነገር ግን ያልሰማ አንድ ኢከካም ቪዲዮ ገብታችሁ ሳታዩ የማንም ቆሻሻ የማንም ልቅምቅም የሰው ልክ አያቅም ቢያቅም አይጠነቅቅም እንዳሉ የማንም ትላምና የማንም ዝምባም ቤቷ ገብታችሁ ፎቶ ስክሪንሾት አድርጋችሁ ወስዳችሁ ሞታለች ብላችሁ የምትፖስቱ ምን አድርጋ ነው? ምን በድላ ነው? ይሄን የሚያክልች ልጅ ምን በድላ ነው? ሁለተኛ ደግሞ አንድ ቆሻሻ ከካሜራ ጀርባ ተቀምጣችሁ ዝንጀሮ ሁሉ ከጅንጀሮም ጅንጀሮቹ ተቀምጣችሁ ምን ትላላችሁ? አብርሽ ሊያገባ ስለሆነ መርዝ ጠጥታ ነው። አብርሽ ሊያገባ ስለሆነ ታማ ተኝታ ነው። የሷ ህመም ለእናንተ ይሁንላችሁ። የሷ ህመም እናንተ ለሷ የምትመኘው ምኞት ለእናንተ ይሁንላችሁ። ለእናንተ ቤት ይግባችሁ። የሚድርብ ልቅምቃም ወራዶች ማለት ነው። ክብር የሌሎች ትልቅ ሰው ሆናችሁ የሷ እናት የሚታክሉ ሰዎቹ ይቅርታ ቤተሰቦች ስሜታዊ የሆነ ቪዲዮ ሰራው። ጌታን ቲክቶክ ላይ ያየ ነገር ብዙ ነገር አይቻለሁ። የሷ እናት የምታክሉ ሰዎቹ ካሜራ ጀርባ ቁጭ ብላችሁ የሰው ደም ይልላችሁ ውሻ የምትመስሉት ድምት የምትመስሉት ጥቁር ድምት እዚህ ሀገር ጦንቃይ ቤት የሚወስዱ ድምት የምትመስሉት ጥቁር ውሻ የምትመስሉ ሰዎቹ አብርሽ ሊያገባ ስለሆነ ነው የምታለቅሰው። እሷ አብርሽ ብትፈልግ ኖሮ መጀመሪያ ነበረ። ፍላጎት እንደሌለ ያወቃችሁ ፍላጎት እንደሌለ ነግራለች። እቺ ልጅ ፍላጎት እንደሌለ ነግራለች። አውርታለች። ሚዲያ ላይ ወጣ አውርታለች። ለፈልፋለች። ምን አስባችሁ ነው እንደዚህ አይነት ነገር በሴት ልጅ ላይ ቃስም የሚሰበር ነገር የምትናገሩት? ቃስም የሚሰበር ነገር የምታውሩት? ሁሉ ሰው እንደናንተ መሰላችሁ እንዴ? ልቅም ቃሞች። እሷ የታፋች ነገር ነው የምታነሱት እንጂ ከሷ ቀድማችሁ አትይዙም። ከሷ የቀራ ነገር ከሷ የተረፈ ትራፊ ነው እናንተ የምትወዙ። ትራራፊ የምትበሉ ካሁን በፊት ትራፊ የምትበሉ ትራራፊዎች ማለት ነው እናንተ ወራዶች ማለት ነው። ምን አይነት እስብና ነው ግን? ምን አይነት ህሊና ያዛችሁ እናንተ? ግን ምን አይነት ጭንቅላት ነው ያላችሁ? እንዴት ሴት ልጅ እቺ ደግሞ በአንድ ፍሬ ልጅ እንደዚህ ብላችሁ ስትናገሩ አይቀፍፍም? እናንተን አያስጠላም? በጣም ይደብራል። በጣም ከሚገባ በላይ ይደብራል። ከሰው ማይጠብቅ ሰው ሆናችሁ ወይ ሰው አትሆኑም። ከብት ሆናችሁ ወይ ከብት አትሆኑም። በግ ሆናችሁ ወይ እንደ በግ አትሆኑም። ሚዲያ ላይ 48 ሰዓት ወጣችሁ እንደ በግ ብላ ብቻ ነው የምታውቁት እናንተ። አረም ናቸው ግን እናንተና አረም አንድ ናቸው። እናንተና አረም አንድ ናቸው። ሳር አለ አይደለ? ሳር እንኳን ጊዜው ሲደርስ ይደርቃል። እናንተ ሳር ናቸው። ከብት የሚበላ ሳር ናቸው እናንተ በግ ናቸው። ከበግ ማትሻሉ በግ እንስሳ ናቸው እናንተ። ነገር ግን ዞሮ ፉአድና ፍቅሬ አንድ ላይ ናቸው። አንድ ላይ ልንገራችሁ፣ አዳሜ እሱ በብልጥነቱ እንደዚህ ሆኗል። ትዳር አፍርሰሽ ትዳር የለሽ ምናምን ለቀነ የምትጽፊ ምድር ሽንታማ ምድር ለማኝ ልጅ ማለት ነው። ፍቅሬና ፉአድ መቼም አይለዩም። አንድ ነገር ልንገራችሁ፣ እኛ አውቀን እስካሁን ለዲራማ እነሱ እንደሚሰሩ ሆን ብለን ዝም ማለን እንጂ ፉአድና ፍቅር መቼም አይለዩ። መቼም ቡሩካ ደግሞ ጓደኛ እነሱ የሱ ጓደኛ ስለሆነ አውቆ ሆን ብሎ ዲራማ ሰራ እንጂ ፍቅርዬና ቡሩካ ምንም ግንኙነት የላቸው። ምንም ግንኙነት የለም። ነገር ግን እዚህ ጋር አዳሜ ማታቀው ነገሮች ገብታችሁ ሰውና ሰው የምታባኩ ሰውና ሰው ማይሆን ቃላትና ማይሆን ጥላሸት በሰው ላይ የምትጠብሱት ስራው ይስጣችሁ። ለእናንተስ በእውነት በጣም ማዘንኩኝ። ለሴት ልጅ እንዴት አደገች ብላችሁ ነው? ገና ታድጋለች። ገና ትበቃለች። እቺ ልጅ እንዴት አደገች? እንዴት ነው አሁን? ሁለተኛ ደግሞ አቶ አበጋዘን ዱባይ ለመሄድ ተቀባይነት አጣው የሚለው ፕሌኑ ለአንተ ብቻ ነው መንገዱ ተዘጋ ወይስ አየር ፕሌኑ ለአንተ ብቻ ነው ተዘጋ ወይስ በሙሉ ሰው ተዘጋ? ተቀባይነት አጥቻለሁ ግን ብናዝንም ከ5 ቀን በኋላ ቀኑ የደረሰ ነው የምትሉ ምን ቀንና ቀን ሲያልቅ ነው የምትመጣው ዱባይ ተነስታ ወይ አዲስ አበባ ትግባ። በቃ ዱባይ ተገልብጣ ተነስታ ከዚህ ሸት ብላ ተነስታ አዲስ አበባ ትግባ። ከዛ በኋላ ዱባይነቱ ታያለክ ማለት ነው። ሀረብ ለዚያ ማየት አትችልም ማለት ነው። ወንድ ሆነ እንደ ወንድ ሽንትሽና ጀግና ኮንክ ማለት ነው። ብድግ ብለህ ተነስተክ ማምጣት ነው። 48 ሰዓት መጣለው እንደ ዘፈን አትደቀቅ።
ዱባይ ለኛ ብርቅ ለአንተ ብርቅ ከሆነ ለኛ እኛ ደግሞ እዚህ ጋር ተፍተን እዚህ ጋር ብለን ተፍተን የሚኖር ሀገር ነው። እሺ እዚህ ቀይ ጸጉር ጨርሰን ነጭ ያበቀለ ሰው ነን እኛ ዱባይ ማለት ነው። እንዳንተ አይነት በጎቹ ንገራቸው እንጂ እንዳንተ አይነት ኢካካሞቹ ንገረው እንጂ ዱባይ ተገልብጣ ልትመጣ ነው ተሳባ ከመጣክ ዝም ብለን ማምጣት ነው እንጂ ለማኝ አንተ አጨርበርባሪ ሌባ የልጆቹ ገንዘብ መብላት ለምደክ የነዚህ የመዳም ከብቶቹ የመዳም በረቶቹ ገንዘብ መብላት ለምደክ 10 ጊዜ ዱባይ ተቀባይነት አጣው እዚህ እንገባለን በዛ እንገባለን። ሁለተኛ ደግሞ ትላንትና ወይዘሮ ባንቶሌ ደግሞ ዘፈንኩ ማለት አለሚ ቆሻሻ ኢካካም ለቃቃም ልክስክስ በክት ኢካካም በክት እበት ለማይ ልጅ ከይስ አልሰደብም ብዬ ነበርኩኝ። አላኔ ማትቺ ነገር እስቲ ምን አንከራተተሽ? ማትቺ ነገር ማታቂ ነገር ምን አሳበደሽ? አውላንቺም ብሎ አላኔ የተኛው ናት አለም ናት። አለም ከሆነ እዚህ ሰፈርም አለች አንድ መዳም ቤት ሸቃሊቲ አለም አለች። ያንቺ ደጋፊ ናት አንጂ ይከከማለች። ከዚህ ሁሉ ማትቺ ነገር እድሜ ፍቅርዬ ብዙ ነገር ነው የምታስለምደው። ፍቅርዬ ብዙ ነገር ነው የምታስለምድሽ። ከፍቅርዬ ብዙ ነገር ለምደሻል። እድሜ ፍቅርዬ በዩ የፍቅርዬ ዘፈን ሰምተሽ አሁን ደግሞ አር ነፍስ አለ ብሎ ይጭሳል አሉ። አር ነፍስ አለ ብሎ ይጭሳል አሉ። አሁን አንቺ ሰው ነኝ ብለሽ አንድ 5 ብር 10 50 ብር አንድ ቡቶ ገዝተሽ ለብሰሽ እዛ እስከ ቅንጥርስ ድረስ እስከ ፓንት ድረስ የሚታይ ልብስ ለብሰሽ አላሜ ማነ ከሬቆር ደሞ እድሜ ቆርጦ ነው የሚባለው። አይ እስቲ ዝም ብለሽ ከማንም ጋር ብትጋደም ይሻልሽ ነበር። ትላንትና ዘፈነ ዛከፋንኩም ብለሽ እይታ ስታጡ በቃ ጋር ታብዳላችሁ። ገነ ጋር ታብዳላችሁ።